ፓራዳይዝ ስለሚለው ቃል እስኪ ዛሬ ልንገራችሁ። ፓራዳይዝ ማለት ትርጉሙ ምንድነው፣ ከየት መጣ ምናምን የሚለውን ነገሮች ላብራራላችሁ ሞክራለሁ። ተከታተሉኝ ምን እንደሚመስል። ፓራዳይዝ የሚለው ቃል ረጅም የበለጸገና እጅግ አስደናቂ ታሪክ ያለው ነው። ትርጉሙም ከቅንጦት የአትክልት ስፍራ ተነስቶ እስከ መንፈሳዊ ቤትን እስከ መግለጽ የደረሰ ቃል ነው ማለት ነው። የቃሉን ዝርዝር ትርጉምና የታሪክ ጉዞ ምን እንደሚመስል እንደሚከተለው እንመለከተዋለን ማለት ነው። የቃሉ ትርጉምን ስናይ በአሁኑ ጊዜ ፓራዳይዝ የሚለው ቃል በዋናነት ሁለት ትርጉሞች አሉት። መንፈሳዊ ወይም ደግሞ ሃይማኖታዊ ትርጉምና ዓለማዊ ትርጉም አለው። መንፈሳዊ ወይም ሃይማኖታዊ ትርጉም ስናይ ጻድቃን ከሞት በኋላ የሚገቡባት ፍጹም ሰላምና ደስታ የነገሰባት ሰማያዊት ስፍራ ወይም ደግሞ መንግስተ ሰማይ ገነት የሚለውን ይገልጻል ማለት ነው። ዓለማዊ ትርጉም ስናይ ደግሞ እጅግ ውብ፣ ሰላማዊ፣ ምቹና ከማንኛውም ጭንቀት ነፃ የሆነ ምድራዊ ቦታ ወይም ደግሞ ሁኔታ ይባላል። ለምሳሌ የቱሪስት መዳረሻ ቦታዎችን ምድር ላይ ያሉ የቱሪስት መዳረሻ አረንጓዴ ቦታዎች ፓራዳይዝ ተብለው ይገለጻሉ ማለት ነው። የፓራዳይዝ ታሪካዊ አመጣጥ ኢቲሞሎጂ ስንመለከት ቃል ጉዞ የጥንት ስልጣኔዎች ታሪክ ቁልጭ አድርጎ ያሳያል። ቃሉ ዛሬ ወደምንጠቀምበት የእንግሊዘኛ ቃል ለመቀየር የሚከተሉትን ደረጃዎች አልፏል። የመጀመሪያው የጥንት ፋርስ ቃሉ መጀመሪያ የተገኘው በጥንታዊ የኢራን ወይም ደግሞ ፓርስ ቋንቋ ፓራዳኢዛ ከሚለው ቃል ነው። ፓሪ ማለት ዙሪያ ወይም በመቶ ዙሪያ ማለት ሲሆን ዳኢዛ ማለት ደግሞ ግድግዳ ወይም ደግሞ አጥር ተብሎ ይገለጻል፣ ይተረጎማል። በጥምረት ሲነበብ በአጥር የተከበበ ስፍራ ወይም የታጠረ የአትክልት ቦታ የሚል ቀጥተኛ ትርጉም ነበረው። በጥንቷ ፋርስ ነገስታት በበረሃማው ምድር ላይ ግንብ አጥረው የውሃ መስመር ዘርግተው በሱ አማካኝነት ውሃን እንግዲህ ከመሬት ስር እያስተላለፉ የውሃ መስመር ዘርግተው ውብ አበቦችና ፍራፍሬዎችን በመትከል ልዩ ልዩ መናፈሻዎችን ይፈጥሩ ነበረ። ወደ ጥንት ግሪክ ስንመለከት ደግሞ የጥንታውያን ግሪኮች የግሪክ ታሪክ ጸሐፊው ዜኖፎን የፋርስ ነገስታትን አስደናቂ የታጠሩ የአትክልት ቦታዎች ሲጎበኝ ተደንቆ ቃሉን ወደ ግሪክ ቋንቋ ፓራዳይሶስ ብሎ ጠርቶታል። ትርጉሙም የነገስታት የዱር አራዊት ማቆያና ለምለም መናፈሻ ማለት ሆነ። ወደ ዕብራይስጥና መጽሐፍ ቅዱስ ደግሞ ስንሄድ አይሁዳውያን ሊቃውንት የብሉይ ኪዳንን መጽሐፍት ከዕብራይስጥ ወደ ግሪክ ሲተረጉሙ ሰባ ሊቃናት ወይም ደግሞ ሴፕቱአጂንት በሚባለው ትርጉማቸው በዛ ትርጉም ላይ በኦሪት ዘፍጥረት ላይ ያለውን የኤደን ገነት ለመግለጽ ይህንን ፓራዳይሶስ የሚለውን የግሪክ ቃል ተጠቅመዋል። በዚህ ጊዜ ቃሉ ከምድራዊ ንጉስ የአትክልት ስፍራነት ወደ በፈጣሪ የተተከለች የመጀመሪያው የሰው ልጅ መኖሪያነት ተቀይሯል ማለት ነው። ወደ ላቲንና ወደ ፈረንሳይኛው ትርጉሙ ስንሄድ ደግሞ በኋላ ላይ ቃሉ ወደ ላቲን ፓራዲሱስ ከዚያም ወደ ጥንታዊ ፈረንሳይኛ ደግሞ ፓራዲስ ተሻገረ። ወደ እንግሊዘኛ ከ11ኛው እስከ 14ኛው ክፍለ ዘመን ድረስ ሮማኖች እንግሊዝን በወረሩበት ወቅት ፈረንሳይኛ እና እንግሊዝኛ ሲቀላቀሉ ቃሉ በመጨረሻ ፓራዳይዝ ተብሎ ወደ እንግሊዝኛ ቋንቋ ገብቷል ማለት ነው። በአጭሩ ፓራዳይዝ የሚለው ቃል ታሪክ የሚነግረን በጥንት ጊዜ በበረሃ መካከል በጥንቃቄ የታጠረች እና የተጠበቀች ለምለም የንጉስ መናፈሻ የነበረችው ስፍራ በሂደት ደግሞ በሰዎች አእምሮ ውስጥ የፍጹም ደስታ፣ የሰላምና የእግዚአብሔር መኖሪያ ወይም ደግሞ የእግዚአብሔር መገለጫ እግዚአብሔር ለቅዱሳኑ ለመረጣቸው ሰዎች ለጻድቃኖቹ የሰጣቸው የማረፊያ ቦታ ገነት መሆኗን መሳሏን ያመለክታል ማለት ነው። ገነት ተብላ ፓራዳይዝ የሚለው ቃል እንግዲህ በእነዚህ ይገለጻል ማለት ነው። ፓራዳይዝ የሚለው ቃሉ አመጣጡ ይህንን ይመስላል ማለት ነው ታሪኩ። ለማንኛውም ይህ ታሪክ የተመቻችሁ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ እንሁን እላለሁኝ። አስተያየታችሁንም አስቀምጡልኝ።